ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ ረቡዕ ፕሮግራማችን ትኩረት የሚያደርገው ትናንት ምሽት በብዙ መልኩ ሲጠበቅ የነበረው የአንፊልድ ፍልሚያ በዩኤፋ ሻምፒዮንስ ሊግ ሊቨርፑልና ፒኤስጂን ያገናኘ የመልስ ጨዋታ በፒኤስጂ 2-0 አሸናፊነት ተጠናቋል። ዴምቤሌ ሁለቱንም ግቦች በማስቆጠር የአርነ ስሎት ሊቨርፑል የ2025-26 የውድድር ዓመትን ያለ ዋንጫ የሚያጠናቅቁበት ዓመት ሆኖ ተደምድሟል። ሁሉም ጉዳዮች እንግዲህ ከዋንጫ ጋር ተያያዥ የሆኑ ነጥቦች ካሁን በኋላ በሊቨርፑል ዙሪያ በዚህ የውድድር ዓመት በድጋሚ አይነሱም። ለቀጣይ ዓመት የበለጠ የሚዘጋጁበት ሲዝን መሆኑን የምሽቱ ውጤት ያረጋገጠበት በዘንድሮ የውድድር ዓመት ለሊቨርፑል ትልቁ ግብ ሆኖ ካሁን በኋላ ትኩረት የሚሰጠው የዩኤፋ ሻምፒዮንስ ሊግን ቦታ ይዞ ማጠናቀቅ የመጨረሻ አማራጫቸው የሆነበት ጨዋታ ነበር። ሁሉንም ጉዳይ የደመደመ ምሽት ለአርነ ስሎትና ሊቨርፑል ጥሩ በጣሩበት ጥሩ በተንቀሳቀሱበት በሲዝን ውስጥ ካሳዩቸው በጎና ጥሩ ብቃቶች መካከል የምሽቱ ተጠቃሽ ቢሆንም ፒኤስጂ ግብ ላይ የራሱን ክላስ እንዴት በጥራት መጠቀም እንደሚችል በድጋሚ ለሁለተኛ የውድድር ዓመት አንፊልድ ላይ ይህንን ጉዳይ በአስተማማኝ መልኩ መፈጸም ችሏል። ይህንን ጨዋታ ድህረ ጨዋታ ነጥቦች ላይ ትኩረት እናደርጋለን። ከዚህ ፕሮግራም በመቀጠል እንግዲህ አርቴታና ፕሬስ ኮንፈረንስ የዛሬ ምሽቱ የሊዝበን ፍልሚያ ከማንቸስተር ሲቲ የኢትሃዱ ፍልሚያ ቀደም ብሎ ስለሚደረገው ጨዋታ ቅድመ ጨዋታ ነጥብ እናነሳለን። እንዲሁም በትናንት ምሽት ጨዋታ በድጋሚ ከ11 ዓመት ተከታታይ በኋላ እንደገና ባርሳ በጥሎ ማለፍ በአትሌቲኮ ማድሪድ አሁንም ለ11ኛ የውድድር ዓመት ከዩኤፋ ሻምፒዮንስ ሊግ በአትሌቲኮ ማድሪድ 2-1 ባርሳ ቢያሸንፍም የመጀመሪያ ጨዋታውን 2-0 አትሌቲኮ ማድሪድ ማሸነፉን ተከትሎ በድምሩ 3-2 አትሌቲኮ ማድሪድ ወደ ቀጣዩ ዙር ማለፍ ችሏል። ይህንን ጨዋታ በተመለከተም በሶስተኛ ክፍል እንዲሁም ዛሬ ምሽት የሚደረገው የሙኒክና የሪያል ማድሪድ የመልስን ጨዋታ ሁለቱም በጋራ ይዘን በሶስተኛ ክፍል ወደ እናንተ ብንመጣ ይሆናል። የመጀመሪያ ክፍል ትኩረታችን ግን ምሽት ላይ ስለተደረገው የአንፊልዱ ፍልሚያ ምን አይነት ጨዋታ ነበር ለእግር ኳሱ ቤተሰብ። ሁለቱም የምሽቱ ጨዋታዎች የባርሳና አትሌቲኮም የሊቨርፑልና ፒኤስጂ በጣም አዝናኝ፣ ለእግር ኳሱ ቤተሰብ አንድም አሰልቺ የሆነ የጨዋታ ፉክክር አልተመለከትም። ሁለቱም በአዝናኝ ለእግር ኳሱ ቤተሰብ አዝናኝ ነበር። በድጋፍም ለተመለከተው ያለ ድጋፍም ምርጥ ጨዋታ ተመልክተናል። ውጤቱ ግን በጨዋታ ሌቭል የሚያስፈልጉ ክራይቴሪያዎችን ያሟላ ቡድን የተዋቀረ የተቀናጀ ለአንድ ጨዋታ ብቻ በከፍተኛ የጨዋታ ዝግጅት መምጣት በቂ ሊሆን እንደማይችል የተረጋገጠበት፣ አንዳንድ ቡድኖች ደግሞ የጥረታቸው ከፍታ በቡድኑ በሚለብሱት ማሊያ ስታንዳርድ ደረጃ ኃላፊነታቸውን በግልጽ ያልተረዱ ተጫዋቾች የሚያስከፍሉት ዋጋ ደግሞ ከባድ ሆኖ ከውድድር ለመሰናበት ምክንያት ይሆናል። የምሽቱ የአንፊልዱን ፍልሚያ እንዴት ተመለከታችሁት? እስቲ የዛሬ የእንግሊዝ ጋዜጦችን ትኩረት ከዴሊ ቴሌግራፍ ፍሬንች ፋየርድ የሚለውን አርዕስትኛም ከዴሊ ቴሌግራፍ ላይ ያገኘነውን የእግር ኳሱ ገጽ ያገኘነውን አርዕስት ነው የተጠቀምነው። የእንግሊዝ ጋዜጦች ትኩረት በአጠቃላይ የዴምቤሌን በአንፊልድ ደብል አስደናቂ ግቦችን ከረፍት መልስ ያስቆጠረበትን
ትኩረት በማድረግ ነበር የእንግሊዝ ጋዜጦች ሁሉም ዛሬ ለህትመት የበቁ ትኩረት ያደረጉት። ጨዋታውን እንዴት ተመለከታችሁት? አርነ ስሎት የሊቨርፑልን ቀጣይ ጀነሬሽን የሚመስል አሰላለፍ ይዘው ገቡ። ጀረሚ ፍሪፖንግ እና ሜሎስ ኬርኬዝን፣ ቫንዳይክን እና ኩናቴን በአማካይ ስፍራ የተለመደው ሶስቱን ግራቨንበርግ፣ ማካሊስተርን እና ዶሚኒክ ዞቦዝላይን በማድረግ በፊት መስመር በኩል ኤኬቲኬ፣ ኢሳቅ እና ፍሎሪያን ቪትዝን ነበር የተጠቀሙት። ይሄ የሊቨርፑል ቀጣይ አመታት የሊቨርፑል ያጫወት ሲስተም መሰረት ተደርጎ የሚሰራበት የቡድን ግንባታ ነው። የተለያዩ ጥገናዊ ለውጦች እንዳሉ ሆነው ግን የዘንድሮ ሲዝን ፕላን የተደረገው ሊቨርፑል ስትራቴጂ ይህን ይመስል ነበር። ነገር ግን ጨዋታው ላይ የተመለከትናቸው ጉዳዮች ፍጹም የተለየ ሌላ መልክ ያለው የሊቨርፑል ኢንቴንሲቲ አመቱን ሙሉ ይሄ መጫወት ይችሉ ነበር እንዴ ያስባል። በእርግጥ በተመዘገበው ውጤት ደረጃ ከተመለከትን ውጤቱ አስከፊ ነው። የጨዋታ ፐርፎርማንስን ግን ከተመለከትን በምሽቱ ከደጋፊው ጋር የነበረው የሊቨርፑል ስፕሪት የሲዝኑን ሙሉ ሲተቹ የነበሩ ተጫዋቾች ያሳዩት ንቃት፣ ፍላጎት፣ ተጋዳይነት እስከ ጥግ ነበር። ክሬዲቱን መስጠት ያስፈልጋል። በጥሩ ሁኔታ ሊቨርፑል ፐርፎርም አድርጓል። ግን ስለ አስተማማኝነት፣ ስለ ዋስትና የጨዋታ ፐርፎርማንስ ሳይሆን ውጤቱን የመቀየር አቅምን ሊቨርፑል ሳይኮሎጂካሊ ራሱ ላይ ገንብቷል ወይ? እሱ ነው ትልቁ ጥያቄ። ይዞ ባልመጡት ለአንድ ጨዋታ በዚህ ደረጃ ተዘጋጅተው የሊቨርፑልን አይደንቲቲ ምናልባት ባለፉት 2 ዓመት 3 ዓመት 4 ዓመት ያለፈውን 10 ዓመት የምናውቀው ሊቨርፑልን አሳየን። ግን በዚህ አስተሳሰብና በዚህ የጨዋታ ስታይል ደረጃ ስላልተገነባ ሊቨርፑል ጨዋታው ላይ ጥሩ ሊሆን ይችላል። የመጀመሪያውን 45 ፔዥን ኮንትሮል አድርጎ የተፈጠሩ አደጋዎችን መክቶ እዛም አደጋ ለመፍጠር ጥሯል። የተለያዩ የጨዋታን ፕላን የሚቀይሩ እግር ኳሳዊ ክስተቶች ሜዳ ውስጥ ተፈጥረው ሊቨርፑል እድለቢስም ቢሆንም ይዘው የመጡት የቡድን ግንባታ አስተሳሰብ ስላልሆነ እስከ መጨረሻ ድረስ ያለው የፋይናል ሰርዱ ውሳኔ ሱፐር ክሊኒካል ሊቨርፑል መሆን ያልቻለበት ዋነኛ ምክንያት ይሄ ተገንብቶ ያልመጣ ፎርሜሽን ስለሆነ ፔዥን ለማስቆም ያላቸው አማራጭ ሪስኮችን ወስደው ከሜዳቸው ወጥቶ ማጥቃትና አግሬሲቭ መሆን፣ ዱኤሎች ላይ ጠንካራ ሆኖ እያንዳንዱ ኳስ ላይ ሲሪየስ መሆን የሚያመጣውን ውጤታማነት የተረዱት ስሎት በሲዝን ውስጥ ሊቨርፑልን ስናይ የነበረውን ደረጃ ለመጀመሪያ ጊዜ መለሱት። ግን በውጤታማነት አልተጠናቀቀም። ለምን? ሲዝኑን ሙሉ በዚህ ሪትም በዚህ የጨዋታ ስትራቴጂ ውስጥ አልነበረም ሊቨርፑል የተገነባው። ዝግ ያለ ቴምፖ ፖሰስ የሚያደርግ በተጋጣሚ ሩጫዎች የሚበለጥ ኢንቴንሲቲው የወረደ አግሬሲቭነቱን ያጣ የመከላከሉ ባላንስ ከማጥቃቱ ጋር ያልተመጣጠነ እነዚህ ሁሉ ክፍተቶች ድምር ውጤቱ ሲዝኑን አበላሸ። አስተካክለው ወደ ቀድሞ ኢንቴንሲቲ ሲመጣ ሊቨርፑል ፐርፌክሽን ማግኘት አልቻለም። ግን ፐርፎርማንሱ አስተማማኝ ነበር። ነገር ግን እንደ ፔዤ የተገኙ እድሎች ላይ ሲሪየስ እና ገዳይ ለመሆን በዚህ ሲስተም ውስጥ አዳፕት አድርጎ ማደግን፣ ኦርጋናይዜሽንን ማምጣት፣ ፍሉዲቲን ማምጣት፣ በዚህ ኢንቴንሲቲ ውስጥ ሜንታሊቲን በአሸናፊነት መገንባት ትልቁ የሊቨርፑል የረጅም ዓመት አይዲዮሎጂም አይደንቲቲንም ስንመለከት የነበረው። አሁን ግን ለአንድ ጨዋታ ወደዛ ሪትም መመለስ በቂ ሊሆን እንደማይችልም አረጋግጠናል። ጥሩ የኢንቴንሲቲ ፍላጎትን አይተናል። ጥሩ ፕረስ ያደርጋሉ፣ ጥሩ ይሯሯጣሉ። ጥረቶች ሁሉ አስተማማኝ ነበሩ። ግን ፐርፌክት የመሆን አቅም ላይ ለመድረስ ከሳምንት ሳምንት በዚህ ኢንቴንሲቲ ውስጥ ሊቨርፑል ማለፍ አለበት። ለዛ ነው ፐርፌክሽን ሳይመጣ ጥሩ ተንቀሳቅሰው ፖዚቲቭ የነበሩ በርካታ ጉዳዮች ቢኖሩም ግን ዩኤፋ ሻምፒየንስ ሊግ ላይ ገዳይ የሆነ ባህሪ መያዝ ነው ውጤታማ የሚያደርገው። ሊቨርፑል ከፒኤስጂ በላይ ሞክሯል። ከፒኤስጂ በላይ ኢላማውን የጠበቀ ሙከራ አድርጓል። ከፒኤስጂ በላይ ኳስ ቁጥጥር ብልጫ ነበረው። እነዚህን ሁሉ ጉዳዮች ደምረን ከተመለከትን ግን ፒኤስጂ የተገኙ ኳሶች ላይ በክላስ ደረጃ አጠናቀው ኦርጋናይዝድ ስለሆኑ
በየትኛው ሰዓት ላይ ያንን ቡድን ገሎ እነሱን የሚያነሳ ግቦችን እንዴት ክሬት አድርገው እንዳስቆጠሩ መመልከት ችለናል። እነዚህ ሁሉ ጉዳዮች እንግዲህ የሲዝኑ የሊቨርፑል ማሳያው ነው። አርነ ስሎት የዘንድሮ ውድድር ዓመትን ያለ ዋንጫ ያጠናቀቁበት ሲዝን ሆኗል። እንግዲህ ለቶፕ 5 ለመጨረስ በቀጣይ በየ7 ቀኑ በየሳምንቱ ጨዋታቸውን እያደረጉ የሊቨርፑልን የዩኤፋ ቻምፒየንስ ሊግ ተሳትፎን ጋራንቲ የመስጠት ነው ትልቁ ኃላፊነታቸው። በሲዝኑ መጨረሻ እንግዲህ ሪቪው ዘ ጆብ ይደረጋል። ከዛም በኋላ ውሳኔውን አብረን በጋራ የምንሰማ ነው የሚሆነው። ነገር ግን ሊቨርፑል በአጭር ጊዜ ውስጥ ወይም ከኢንተርናሽናል ብሬክ መልስ ከሁለት ትላልቅ ውድድሮች ከኤፍኤ ካፕ በማንቸስተር ሲቲ ከቻምፒየንስ ሊግ በፒኤስጂ የዘንድሮን ሲዝን ያለ ዋንጫ ያጠናቀቁበት ሌላኛው የአርነ ስሎት አሳዛኝ ምሽት ሆኖ ተጠናቋል። ነገር ግን ፓሪስ ሴን ጀርሜን እና ኤንሪኬ ያምናውን ጊር ጨምረው የበለጠ ካሁን በኋላ ያምናውን አይነት አስፈሪነት ይዘው መጥተው ባክ ቱ ባክ ቻምፒየንስ ሊግን ለማሸነፍ በተከታታይ የሚችሉበት አቅም ላይ መድረሳቸውንም በምሽቱ እንግዲህ ባላቸው ኳሊቲ ደረጃ እንዴት ግቦችን ማምረት እንደሚችሉ አጋጣሚዎችን እንዴት መጠቀም እንደሚችሉ በድጋሚ ያሳዩበት ምሽት ሆኗል። ጨዋታውን እንዴት ተመለከታችሁት? ሁለቱ 45 የተለያየ መልክ ነበረው። የመጀመሪያ 45 ፒኤስጂ የትኛውን ቡድን ላይ እንደሚያደርገው በሃይ ፕሬስ ይጫወታል። በጣም ፕሬስ ያደርጋሉ። ለማጥቃት እያንዳንዱን የሜዳ ዲፓርትመንት ይጠቀማሉ፣ እድሎችን ክሬት ለማድረግ። ያንን ጉዳይ በመከላከል ብቻ መመለስ ሳይሆን ወደዛ በማድረግ ግፊት በመፍጠር በኢነርጂ በመጫወት ምላሽ ለመስጠት ነበር የስሎት ቡድን አማራጭ ያደረጉት። በዚህ መሰረት እንግዲህ ጥሩ ኦርጋናይዝድ ሆኑ። የመጀመሪያ 45ቱን የተፈጠሩበትን ቻንስ በሁለቱ የክለቡ ኤክስፒሪየንስ ሴንተር ባኮች ጥሩ በተቀናጁበት ምሽት የመጀመሪያ 45 ላይ ሊቨርፑል ከፒኤስጂ የመጣበትን ጫና መቋቋም ችሏል። በአስተማማኝ መልኩ መቋቋም ችሏል። ነገር ግን መቋቋም የቻለባቸው እንቅስቃሴዎች የሴንተር ባኮቹ የተረጋጋ ውሳኔና ያላቸውን ልምድ አሟጣው መጠቀማቸው በሁለቱ ፉል ባኮች በኩል የሚፈጠሩ እድሎችን ሊቨርፑል በሴንተር ባኩ የሁለቱ የኩናቴና የቫንዳይክ ጥረት ጥሩ የመከላከል አቋቋም ምላሽ መስጠት ችለዋል። በተለይ ጀረሚ ፍሪምፖንግ በቀኝ ፉል ባክ ቦታ ሲሰለፍ ለሊቨርፑል መጠቃት ወይም ለሊቨርፑል አደጋ መፈጠር አንደኛው ምክንያት ሆኖ ስለተገነዘቡ ነው እረፍት ላይ በጄይ ጎሜዝ ለመቀየር የተገደዱትና የፍሪምፖንግ የመከላከል ጥንካሬ ደካማ ስለሆነ ፒኤስጂዎች ያንን ትኩረት አድርገው በጥሩ ሁኔታ ያንን ዲፓርትመንት እየተጠቀሙ አደጋዎችን ለመፍጠር ጥረው ነበር። የሊቨርፑል ሁለቱ ሴንተር ባኮች በጥሩ ሁኔታ ዲፌንድ አድርገው የመጀመሪያ 45 ላይ የፒኤስጂ ጫና በርክቶ ሊቨርፑል አልፎ አልፎ በሚያጠቃቸው ኳሶች እድል ለመፍጠር ጥረው እንግዲህ የቫንዳይክ ኳስ በማርኪኒዮስ አስተማማኝ ብሎክ የመከነች በፊት አጋጣሚ በትልቁ የሚነሳ ነው። በፒኤስጂ በኩል ሁለት ትላልቅ አጋጣሚዎችን ዴምቤሌ የሞከሯቸው ኳሶች ጠንካራ ተደርገው በፒኤስጂ በኩል የሚወሰዱ። ከረፍት በፊት ግን በዘንድሮ የውድድር ዓመት ለሊቨርፑል ደጋፊዎች ተስፋ ሰጪ እንቅስቃሴ እያደረገ አስደናቂ ፊርማ እንደሆነ ሲዝኑ ሙሉ ሲነገርለት የነበረው ሂጎ ኤኪቲኬ ከባድ ጉዳት፣ በጣም ከባድ ጉዳት፣ ምናልባት በእግር ኳስ የትኛውም ፕሮፌሽናል ተጫዋች እንደዚህ አይነት ከባድ ፈታኝ አሳዛኝ የሆኑ ጉዳቶች እንዲያስተናግዱ አንመኝም። የትኛውም የእግር ኳስ ቤተሰብ አይመኝም። የኤኪቲኬ ጉዳት ግን ምናልባት ተጫዋቹን ድጋሚ በዘንድሮ ሲዝን ብቻ ሳይሆን በዓለም ዋንጫም ስብስብ ውስጥ የመካተቱን እድል በጣም ጠባብ ያደርገዋል። እውነት ቀደም ተብሎ በታዩ ምልክቶች ከሆነ የሂጎ ኤኪቲኬ ጉዳት በጣም ይከፋ ነው። እስካሁን ድረስ የሕክምና ምርመራ አልተደረገለትም። የሕክምና ምርመራ ውጤቱን እንግዲህ ዛሬ ይፋ ይሆናል ተብሎ ይጠበቃል። ከባዱን የጅማት ጉዳት ነው።
ያስተናገደው። እንግዲህ የተጎዳው ወደ ተረከዞቹ አካባቢ ያሉ ረጅሙ ጅማት ነው። እንግዲህ ተጫዋቹ ስፕሪንት ለማድረግ ሲል ከፍተኛ ጉዳት በራሱ ነው ከፒኤስጂ ተጫዋች ጋር ያደረገው አካላዊ ንክኪ ሳይሆን በራሱ እንቅስቃሴ ነው ከባዱን ጉዳት ያስተናገደውና በስትሬቸር ነው ከሜዳ ያወጣው። ከባድ የጅማት ጉዳት ነው። ይሄ ጉዳት እንግዲህ በተለያየ መልኩ የፊዚዮቴራፒስቶች የተለያየ ስቴጅ ያስቀምጣሉ። ከባዱ የጅማት ጉዳት ከሆነ ከ7 እስከ 9 ወር ድረስ ከሜዳ ሊያርቀው ይችላል። ብቻ መልካሙን ሁሉ እንመኝለታለን። ለኤኬቲኬ ግን ጉዳቱ ከባድ እንደሆነም አሰልጣኙ ገልጸዋል። በድጋሚ በዘንድሮ ሲዝን ተመልሶ ይጫወታል የሚል ግምት የለኝም፣ ነገር ግን ምርመራዎችን መመልከት አለብን ብለዋል። ወደ ዓለም ዋንጫ የመጓዙ እድል ጭምር አደጋ የፈጠረ ከባድ የጅማት ጉዳት ነው። ኤኬቲኬ 31ኛ ደቂቃ ላይ ያስተናገደው ለሊቨርፑል ትናንትና ስናነሳ ነበር። ስሎት ምን አይነት ቁማር ሪስክ ይወስዳሉ በምሽቱ ጨዋታ ስንል ነበር። ፒኤስጂን ጫና ውስጥ መክተት የሚችል የሊቨርፑል ክላስ ተጫዋቾች አሉ ወይ? 100%። ግን በእንደነዚህ አይነት ስቴጆች የመሐመድ ሳላ ኤክስፒሪየንስ ወደንም ጠላንም ጥሩ ሲዝን ላያሳልፍ ይችላል። ግን መሐመድ ሳላ ወሳኝ ነው ስላችሁ ነበር። ኤኬቲኬ ተጎዳ። ሳላ ከገባ በኋላ የሊቨርፑልን ኢነርጂና ማጥቃትን ላስተዋለ ሰሞኑን በኮሜንት መስጫም ምርጡ አድማጮቻችን አስተያየቱ እየሰጣችሁ ነው። በሳላ በኩል ያለውን አቋም አሁንም ቢሆን እኔ በግል የሚሰማኝ የአሰልጣኙ የታክቲክ ንድፈ ሐሳብ ለውጥ የሳላ ብቃት ላይ ቀጥተኛ ተጽዕኖ አድርጎ እንጂ ሳላ እድሜ ያመጣው የብቃት መውረድ ነው ብዬ በግል አላስብም። ይሄ የኔ አቋም ነው። ይሄ የኔ ሐሳብ ነው። ይሄን ደግሞ የምሽቱ ጨዋታ ምናልባት ለሊቨርፑል ደጋፊዎች በሳላ በኩል ከእድሜ ጋር ተያይዞ የአሰልጣኙ ችግር አይደለም ብለው ሐሳቦችን ለሚያነሱ የሊቨርፑል ደጋፊዎች ጥሩ ምላሽ የሚሆን ጨዋታ ይመስለኛል። ከሊቨርፑል የምሽቱ ተጫዋቾች እኮ ትልቁን ሬት ያገኘው መሐመድ ሳላ ነው ከቤንች ላይ ተነስቶ። ምክንያቱም ሊቨርፑል ከሳላ መግባት በኋላ የበለጠ ማጥቃቱ ጥራት ያላቸውን እድሎችን መፍጠር ፒኤስጂ በራሱ ሜዳ በደንብ ላስተዋለ እንዴት ፒን ሆኖ መሐመድ ሳላ ከገባ በኋላ ፒኤስጂ ወደ ሊቨርፑል የአደጋ ክልል ለመምጣት ረጅሙን ደቂቃ ነው የፈጀበት ከዛም በኋላ። ምክንያቱም መሐመድ ሳላ ፊት ለፊት ላይ ሲኖር የሊቨርፑል ፊር ፋክተር እንደሆነ ይታወቃል። ተጋጣሚ ጥንቃቄን ራስ ውስጥ እንዲከት ነው የሚያደርገው የሳላን ክላስ ስለሚያውቁት። መሐመድ ሳላ እንደገባ ሊቨርፑል ላይ የታየው መነቃቃት፣ መነሳሳት የመጀመሪያ የጨዋታውን አፕሮች ከኮርና ኳስ በቀጥታ የመጀመሪያውን እድል ክሬት ማድረግ ቻለ። ሰከንድ ሃፍ ሊቨርፑል 100% ማለት ይቻላል በአስተማማኝ መልኩ ዶሚኔት አድርጎ እስከ 75ኛ ደቂቃ ድረስ ትላልቅ እድሎችን ፈጥሮ በርካታ ሙከራዎችን አድርጎ ግን ወደ ግብ መቀየር አልቻለም። ትልቁ የኳሊቲ ልዩነት የታየው ሰከንድ ሃፍ ነው። አንድ ሳላ ብቻ ይህን ጨዋታ መግደል መቀየር የሚችልበትን ፓወር አማጦ ተጠቅሟል። ተጨማሪ ኃይሎች ግን ለሊቨርፑል አስተማማኝነት መስጠት ነበረባቸው። ለምሳሌ አርነ ስሎት በምሽቱ ጨዋታ ባደረጉት የጨዋታ ስትራቴጂና ባሰቡት እቅድ መሰረት ጥሩ የጨዋታ ፕላን ነው። ምክንያቱም ፈርስት ሃፍ የፒኤስጂ ፍጥነትም ፕሬሲንግም ከፍ ብሎ የሚታይባቸው ጨዋታዎች ናቸው። በአብዛኛው የፒኤስጂ አይደንቲቲ ውስጥ ሁለተኛ 45ን ኮንትሮል ለማድረግ ነው የሚመርጡት። በማጥቃቱ በኩል የመልሶ ማጥቃት እንቅስቃሴ ላይ ያተኩራሉ። በተለይ አድቫንቴጃቸው የሰፋበት ጨዋታ ላይ ሁለተኛ 45 ላይ ነቅሎ እንደ መጀመሪያ 45 ከማጥቃት ይልቅ በመልሶ ማጥቃት የተጋጣሚ ሃይላይን ተጠቅመው ለማስቆጠር የሚጥሩበት ስትራቴጂ ነው። ስለዚህ ፈርስት ሃፉን ፒኤስጂን ኮንትሮል አድርጎ ሰከንድ ሃፍ አግሬሲቭ ሆኖ ማጥቃት ለስሎት ፕላን ተገቢ ነበር። ግን በሊቨርፑል ፋይናል ሰርድ ስሎት እድለኛ ካልሆኑባቸው ምክንያቶች መካከል የፊትነስ አሰሪዎች ኢሳክ 45 ደቂቃ በላይ ከተጫወተ ተጨማሪ ጉዳት ሊያስተናግድ እንደሚችል እረፍት ላይ እንደተነገራቸው ነው እንግዲህ ከጨዋታ በኋላ የወጡ የሊቨርፑል ዘገባዎች የሚያሳዩት። ስለዚህ ኢሳክም መቀየር አስገዳጅ ነበር። ኢሳክም ተቀየረ። ስለዚህ ሊቨርፑል ሁለት አድቫንቴጁን አጣ። የሲዝኑ ወሳኝ ተጫዋች ኤኬቲኬ ተጎዳበት።
31ኛ ደቂቃ ላይ ኢሳቅ ረፍት መቀየሩ አስገዳጅ ነበር። ስለዚህ ሁለቱም ተጫዋቾች አጥቁ ያላቸውን አማራጭ ደግሞ ስትመለከቱ ዴብዙ አነስተኛ መሆኑ የበለጠም ያጋለጠ ምሽት ነበር። ጋክፖን የመጨረሻ አማራጭ አድርገው ሊቨርፑል ከተጠቀመ በሲዝን ውስጥ ምንም አይነት አመርቂ እንቅስቃሴ ሳያሳይ የቆየ በሊቨርፑል ደጋፊዎች በጣም ተቃውሞ ሲያስተናግዱ ከነበሩ ተጫዋቾች መካከል አንዱ ሆኖ ይሄ ተጫዋች በዚህ ግዙፍ ምሽት የመጨረሻ ሊቨርፑል ውጤት ለመቀየር የሚሰጠው ኃላፊነት ከሆነ ዴብዙ ላይ ትልቅ ክፍተት አለ ማለት ነው። እዚህ ላይ እንግዲህ ወጣቷ ሪዮን ገሞሃ ገብታ የጣረችበት መንገድ የሚደነቅ ነው። ግን እንደነዚህ አይነት ክላሲክ ምሽቶች በነነ ገሞሃና ጋክፖ ደረጃ የሚታለፉ አይደሉም። በሳላ ኳሊቲ ደረጃ ሳላ ብቻውን የተሻለውን ሁሉ አድርጓል። በደንብ ከተመለከታችሁ ፒኤስጂ የበለጠ ተደራጅቶ የሚከላከለው የነበረው የግራውን የሜዳ ክፍል በሳላ ፖዚሽን። ስለዚህ ለስሎት የምሽቱ ጨዋታ ፕላን በተያያዘው ደረጃ ቢቀጥል ሰከንድ አፍ ላይ ከኤኬቲኬ ጋር አብሮ በጋራ ሊጫወት የሚችለው መሐመድ ሳላ ነው። ስለዚህ ባላንሱ በዚህ አይነት ውጤት ይጠናቀቃል ተብሎ አይጠበቅም። ለምን ሊቨርፑል ቢያንስ አውት ኤንድ አውት ነምበር 9 አለው። ሰከንድ አፍ ያን ሁሉ ሊቨርፑል ኢነርጂውንም ጥረቱንም ተሻሽሎ በጥሩ ሁኔታ ፐርፎርም ባደረገበት ሰከንድ አፍ ውጤታማ መሆን ያልቻለበት ዋነኛ ምክንያት ይሄ ነው። ፒኤስጂ ዱዌ ተጎድቶ ቀይሮ ያስገቡት ብራድሊ ባርኮላ ነው። ተመልከቱ የዴብዙ ልዩነት። ሊቨርፑል ሁለቱም ፍሮንት ስትራይከር ሲያጣ ግን ቀይሯቸው ወደ ሜዳ ያስገባቸው ተጫዋቾች በፒኤስጂ ኳሊቲ ደረጃ ስታዩ የሚመጣጠን አይደለም። ስለዚህ የምሽቱ ጨዋታ በምን አይነት መንገድ የሚጠናቀቅ ነው? በሱፐር ክላሲክ ኢፌክቲቭ የሆነ በክላስ ደረጃ ፐርፎርም የሚያደርግ ቡድን የምሽቱን ጨዋታ ይገላል ማለት ነው። በሊቨርፑል በኩል ደግሞ የበለጠ ጉዳዮችን የቀድሞ አይነት ተነሳሽነትና የጨዋታ ፕላንን መቀየር በሚችል ኃይል ደረጃ ፐርፎርም የሚያደርጉ ተጫዋቾች በእያንዳንዱ ዲፓርትመንት ላይ አሉ ማለት አይደለም። ለምሳሌ በምሽቱ ጨዋታ ሰቦዝላይ እና ግራቨንበርግ የተሻለ ፐርፎርም ቢያደርጉ ማካሊስተር ግን በሊቨርፑል ቤት ምናልባት እንደ ምሽቱ አይነት ደካማ ብቃት በማካሊስተር በኩል ያስተዋልንበት ያለ አይመስለኝም። በዘንድሮ ሲዝን በጣም የወረደ ምናልባት ጨዋታውን በድጋሚ በትዕግስት የመመልከት እድሉ ካላችሁ በድጋሚ ተመልከቱ፣ ጊዜ ካላችሁ። በማካሊስተር በኩል የምታዩት ሙቭመንትን ከኳስ ጋርም ያለ ኳስም በቀጥታ ለሊቨርፑል አደጋዎችን የሚጋብዝ ነበር። በደንብ ከተመለከታችሁ የመጀመሪያው ግብ ሲቆጠር ያንን ኳስ 100% ብሎክ የማድረግ ኃላፊነት የአሌክሲስ ማካሊስተር ነበር። ከሱ ኤክስፒሪየንስ፣ ከሱ ተጋዳይነት፣ ከሱ ፍላጎት፣ ከሱ ያን ቴምፐርመንት ብለው ክሎፕ የሚጠሩት ተጫዋች የጨዋታን ግለትን ፍጥነትም ዝግ ያለ ቴምፖ ሁለቱንም ማመጣጠን የሚችለው ተጫዋች በዚህ ደረጃ ወርዶ የፍላጎት ማጣትም ይስተዋል ነበር። ሜዳ ውስጥ ኤሪያ ከቨር የማድረግም ኳሊቲውን ካያችሁ ብሎክ የማድረግም የአንድ ለአንድ ግንኙነት ላይ ያለው ጥንካሬ ፕሬሲንጉ ራሱ በጣም ኢፌክቲቭ አልነበር። ስለዚህ ሊቨርፑል በኢነርጂ ያጠቃ አንድ ሰው ጎደሎ ነበረው ማለት በፖዚሽን እሱ ላይ በተሰራ ጥፋት ፍጹም ቅጣት ምት ዳኛው ሰጥቶ በድጋሚ መሰለ እንግዲህ ቫሩ ተመልክቶ ያንን ፔናልቲ ሻረ። ፔናልቲ ነው አይደለም አሁን ላይ ሊያጨቃጭቅ አይገባም። ኮንታክት አለ፣ በደንብ ኮንታክት አለ። እንግዲህ ከተሻረ በኋላ አንድን ጉዳይ እዛ ላይ ትኩረት ማድረግ አንዳንዴ ሽንፈትን አለመቀበል። ፔናልቲው ቢሰጥ ሊቨርፑል ቢያገባ ውጤቱ በዚህ አይጠናቀቅም የሚል ኮንስፓይሬሲ ሁኔታ ውስጥ የሚያስገባው ግን ዳኛው በራሱ እይታ አጽድቋል። ቪአሩ ተገቢ አይደለም፣ ኮንታክቱ ሶፍት ነው ብለው ስላመኑ ፔናልቲውን እንዲከለክል በድጋሚ ምስል ጠርተው ተመለከተ። ዳኛው ሻረ። ጨዋታው ቀጠለ። ሊቨርፑል ከዛም በኋላ ኢነርጂውን እየጨመረ በሚመጣበት ደቂቃ አላስፈላጊ የዲፌንሲቭ ላይን ስተት ማካሊስተር በፖዚሽኑ ላይ ቢገኝ ተውት፣ በፖዚሽኑ ላይ ቢገኝ ያን ኳስ በበቂ ሁኔታ ብሎክ ማድረግ ይችላል።
በደንብ እስቲ ልብ ብላችሁ ተመልከቱ። ማካሊስተር በሊቨርፑል ቤት የተለያዩ ፖዚሽኖች ላይ ተጫውቷል። 8 ቁጥርም 10 ቁጥር 6 ቁጥር ላይም ተጫውቷል። ይሄ ተጫዋች በዚህ አይነት ዲፌንሲቭ አክሽን ላይ ተሳትፎ ሲያደርግ የምታስታውሱባቸው ጨዋታዎች አሉ። አንድ ኳስ ላይ ያውም ወደ ሊቨርፑል የአደጋ ክልል ሊቆጠር የሚችል የባለንዶር አሸናፊ ተጫዋች እግር ውስጥ ኳስ ኖራ አንድ ኳስ ላይ እንደዛ አይነት ጨልጦ ዲፌንድ ለማድረግ መግባትና ለመከላከል አንድ እርምጃ ብቻ መውሰድ አንድ ወርልድ ካፕን ካሸነፈ ተጫዋች የማይጠበቅ የመከላከል ስትራክቸር። እዛ ኳስ ላይ ምንም አይነት የተከላካይ ክፍሉ ስተት የለም። በፖዚሽናቸው ላይ ቆመዋል። በደም ተመልከቱ። ያንን ኳስ የማስጣል 100% ኃላፊነት የነበረው የማካሊስተር ነው። ያንን በአስተማማኝ ሁኔታ ዲፌንድ አላደረገም። ሊቨርፑልን ወደ ከፍተኛ ዝለት መውረድ፣ ያን ሁሉ ኢንቴንሲቲ፣ ያን ሁሉ ተነሳሽነት ከደጋፊው ስፕሪት ጋር ሲያደርግ የነበረው ቡድን በአንዴ ሊያወርድ የሚችል ግብ ነው የተቆጠረው። በሁለተኛ ደረጃ እዛ ግብ ላይ የዴምቤሌ ያጨራረስንም ኳሊቲ ብሬንንም ማድነቅ ያስፈልጋል። በሁለቱም እግሮቹ ማግባት ስለሚችል ወደሚመቸው ፖዚሽን ካዞረ በኋላ የግብ ጠባቂውን ፖዚሽን ነው የተመለከተው። ሁለተኛ ለሊቨርፑል አሊሰን ምን ያክል ወሳኝ መሆኑ የተመለከትንበት ሁለተኛ ጨዋታ ነው። እንደዛ አይነት ኳሶች አሊሰን ላይ ይቆጠራሉ ተብሎ አይጠበቁም። ምክንያቱም የክላስ ልዩነት ነው። የአሊሰን ስፕሪንት ይታወቃል እንዲህ አይነት ኳሶች ላይ። ለዚህ እኮ ነው ትልቅ ጨዋታ ላይ የአሊሰን ክላስ ሊቨርፑልን ከብዙ ጭንቆች ይዘው የሚወጡት። ያ የባርሳ ምሽት እኮ ሊቨርፑል በኦሪጊ ግብ ከረፍት በፊት ቢመራም አሊሰን እኮ 5 ኢላማውን የጠበቀ ኳስ ነው ያዳነው። ከረፍት በፊት 5 ኢላማውን የጠበቀ ኳስ፣ የሜሲን፣ የሱዋሬዝን፣ የኩቲኒዮን በርካታ ኳሶች። ስለዚህ በእንደነዚህ አይነት ክላሲክ ምሽቶች ክላስ ነው የሚወስኑት። አሁን ሊቨርፑል እኮ ፐርፎርማንሱ የሚደነቅ ነው፣ ግን ፔዤ ያለውን ክላስ ተመልከቱ። እነዚያ የፊት መስመር ተጫዋቾች በአስፈላጊው ሰዓት አስፈላጊው ምላሽ ሰጡ። ሊቨርፑል በጣም በበለጠበት ሰዓት ከምንም ለፔዤ ሲያስቆጥር ልዩነቱ ምንድነው? በአስፈላጊው ቢግ ሞመንት ላይ በተገቢው ሰዓት ተገቢው ምላሽ የመስጠት አቅም፣ ኳሊቲ፣ ክላስ ነው የምሽቱን ጨዋታ ያሸነፈው። እንደ ቡድን ኦርጋናይዜሽን አመቱን ሙሉ ስናወራ የነበረው የሚፈለገው ሊቨርፑል የምሽቱ ግን በሂደት ነው እንደነዚህ አይነት ጨዋታዎችን መቀየር የሚቻል። በአንድ ምሽት በሃይ ኢንቴንሲቲ ስለተጫወቱ ተብሎ ውጤት አይቀየርም። በዚህ ሪትም ውስጥ ክለቡ መቆየት አለበት። ለዛ እኮ ነው ክሎፕ የመጀመሪያ 3 ዓመት የሽግግር ዓመት ነው ዋንጫ እንዳትጠይቁም ብለው በ3ኛ ዓመት ዋንጫውን አመጡት። ስለዚህ ልዩነቱ የጨዋታ ፕላን አመቱን ሙሉ የሚያዘው የጨዋታ ስትራቴጂና ለአንድ ጨዋታ አንፊልድ ብቻ ዩሮፒያን ናይት ስለሆነ ይሄን ኢንቴንሲቲ መመለስ። ታዲያ ሊቨርፑል በስሎት ውስጥ በዚህ ኢንቴንሲቲ ደረጃ መጫወት ይችላል ማለት ነው። በምሽቱ ጨዋታ የሊቨርፑልን ኢንቴንሲቲ አንድ የአትሌቲክስ ዘጋቢ ሲገልጽ በሲዝን ውስጥ ሊቨርፑል እንደዚህ አይነት ሯጭነት አላሳየም ይላል። በሲዝን ውስጥ ሙሉ ጨዋታው ተጀምሮ እስከሚጠናቀቅ ድረስ ኳስን ለማስጣል ሪከቨር ለማድረግ ዲፌንድም አታክም ለማድረግ እንዲህ አይነት ሯጭነት ታጋይነት አላሳዩም። ለካስ ሊቨርፑል እንደዚህ በስሎት ውስጥ መጫወት ይችላል የሚል ጉዳይ ነው ያሳዩት። ስለዚህ አሰልጣኙ የበለጠ ኮንትሮል ሲስተምን የመረጡበት ስትራቴጂ በዚህ ጨዋታ ምክንያት ግልጽ እንዳልሆነ ነው የተረዳ ነው አለ። ማለት አመቱን ሙሉ ሊቨርፑል ኮንትሮል ለማድረግ ጨዋታዎችን ሲመርጥ ለምን ይሄን ኢንቴንሲቲ መጠቀም አልፈለገም? አሁን ጥያቄው የምሽቱ ጥሩ ፐርፎርማንስ ሌላ ጥያቄ ይዞባቸው ነው የመጣው። በዚህ ደረጃ ሊቨርፑል መጫወት የሚችል ከሆነ አሰልጣኙ የዚህን አጫወት የዚህን አይዲዮሎጂ የሚደግፉ ከሆነ ከዓለማችን ምርጡ ክለብ ጋር እንዲህ አይነት አጫወት ከመረጡ በዓለማችን ምርጡ ሊግ ላይ ይሄን ኢንቴንሲቲ ለምን ይሄን ካራክተር ለምን አልተጠቀሙም?
ሊቨርፑል ለምሳሌ በምሽቱ ጨዋታ 51.6 በመቶ ዱዌሎችን በማሸነፍ ሊቨርፑል ይበልጣል። የሪያልም ግራውንድ ዱዌሎችን ሊቨርፑል በሽግግር እንቅስቃሴ የመጨረሻ ሙከራው ውጤታማ ሆነ እንጂ በርካታ ጊዜ ከፒኤስጂ በተሻለ ፕሮግረስ አድርጓል። በአማካይ ክፍል ላይ በተለይ ሰከንድ ሃፍ ቪቲኛን እና ጆዋው ኔቬስን በአንድ ለአንድ ግንኙነት ፕረስ ለማድረግ የተመረጠው የጨዋታ ስትራቴጂ በጣም በእንቅስቃሴ ደረጃ ምርጥ ነበር፣ ግን ውጤታማነቱ ክላስ የጨዋታው ትልቅ ልዩነት ነበር። ዴምቤሌን የመሰለ ተጫዋች ግን አንድ ክለብ ካለው ጭንቁንም ጣጣውንም በአንዴ መቀየር የሚችል ተመልከቱ። የዴምቤሌን ኳሊቲ ስታዲዮ ፍራንስ ላይ የነበረው ሚና ዱዌና ክራቫትስኬሊ ያስቆጥሩ እንጂ የዴምቤሌ አጫወት የዴምቤሌ የሳታቸው ኳስ ብቻውን 3 ቢግ ቻንሶችን ነው የሳተው በዛ ጨዋታ። ትናንት ምሽት ግን ራሱን እንዴት አርሞ እንደመጣ የምትመለከቱት ከረፍት በፊት ከማማርዳሽቪሊ ጋር ተገናኝቶ ወደ ላይ ሳታት ትልቁ ቢግ ቻንስ ነበረች። ሰከንድ ሃፍ ላይ ግን በሚታወቅበት ኳሊቲ ከኤሪያ ውጭ ግሩም ግብ አስቆጠረ። ከዛም በኋላ የሊቨርፑልን ወሽመጥ የቆረጠችዋን ግብ ደግሞ ሁለተኛዋን በመጠናቀቂያ ደቂቃ ላይ ማስቆጠር ቻለ። ፒኤስጂ እንደ ቡድን ባለው ክላስ፣ ባለው ስታንዳርድ፣ ባለው ቅንጅት፣ ባለው ያጫወት ኳሊቲ ደረጃ ሀሳብ ያለው ሽግግር በተጠና መልኩ እያንዳንዱ ኳስ ወደ አደጋ የመቀየር ትክክለኛ ኃይሉን መጠቀም እንደሚችል በድጋሚ ትናንት ምሽት አንፊልድ ላይ ማረጋገጥ ቻለ። ቪቲኛ ከረፍት በፊት እንዴት ነበር የሊቨርፑል አማካዮችን ሲቆርጥ የነበረው? በእርግጥ ሊቨርፑሎች ጥሩ ፕረስ አድርገዋል፣ ግን ከሊቨርፑል ፕሬሲንግም በላይ ነበር የቪቲኛ እንቅስቃሴ። የጆዋው ኔቬስ በተከላካይ ስፍራ የማርኪኒዮስ የመከላከል ጥንካሬ እግር ኳስ ውስጥ የሚፈለጉ ቢግ ሞመንቶች አሉ አንድ ቡድን ክሬት እንዲያደርግ። ያ የቫንዳይክ ኳስ ቢቆጠር ያኛው ፔናልቲ ቢጸድቅ ጨዋታው በዚህ አይነት እንቅስቃሴ አይቀጥልም የሚሉ ሐሳቦች ከጨዋታው በኋላ ሲነሱ ነበር። ግን እንደነዚህ አይነት አድቫንቴጆችን ገዳይ በሆነ ባህሪ አንድ ቡድን ካልጨረሰ ጨዋታ ውስጥ የሚጠብቀው ውጤት የዚህ አይነት ነው። ሊቨርፑል በምሽቱ ጨዋታ እውነት ለመናገር በዘንድሮ ሲዝን ማየት የምንፈልገውን ወይም የክሎፕ ሊቨርፑልን አሳይተናል፣ ማሳየት ችለዋል። ግን የበለጠ እዚህ ቡድን ውስጥ ደግሞ ያሉት ክላሶች ኢፌክቲቭ እንዲሆኑ ይፈለጋል። የመሐመድ ሳላ የመጨረሻ የዩሮፒያን ምሽት ነበር በሊቨርፑል ማለት የመጨረሻ የሻምፒዮንስ ሊግ ጨዋታ። የተቻለውን ሁሉ ጥረት አድርጓል። ተቀይሮ ከገባ በኋላ እንግዲህ በጨዋታው 1 ሰዓት ያክል ነው የተጫወተው፣ 1 ሰዓት ክፍለ ጊዜ አካባቢ ነው። ምክንያቱም 31 ደቂቃ ላይ ነው ኤኬቲኬ ተቀይሮ የወጣው። ሳላ በጨዋታው ከየትኛው ሜዳ ውስጥ ካሉ ተጫዋቾች በላይ ቢግ ቻንስ ክሬት ያደረገው ሳላ ነው። ለምሳሌ ከየትኛው ከፒኤስጂም ተጫዋቾች በላይ። ስለዚህ ለመሐመድ ሳላና ለአንዲ ሮበርትሰን የመጨረሻ የዩኤፋ ሻምፒዮንስ ሊግ ጨዋታ ነበር። ሊቨርፑል የዘንድሮ ሲዝን እንግዲህ ያለ ዋንጫ ያጠናቀቀበት ተስፋውን ሁሉ አሟጦ በስሎት ውስጥ በዘንድሮ የውድድር ዓመት ጉዳዮችን ሁሉ እንግዲህ ያለ ዋንጫ የሚያጠናቅቁበት ሲዝን ሆኗል። ይሄ ከባድ ሲዝን ነው። ጠቅለል አድርገን ከገመገም ነው ለስሎት የምሽቱ ጨዋታ 17ኛ ሽንፈት ነው። በነገራችን ሊቨርፑል ባለፉት 15 ዓመት ውስጥ 17 ጨዋታ በአንድ ሲዝን ተሸንፎ አያውቅም። 17 ጨዋታ ስሎት በአንፊልድ የተሸነፉበት ሌላኛው ጨዋታ ነው። በጣም ያስገርማችሁ በአንድ የዩሮፒያን ውድድር ሊቨርፑል በአንድ ሲዝን 5 ጊዜ ተሸንፎ አያውቅም። በዘንድሮ ሲዝን 5ኛ ሽንፈቱ ነው። ይሄ በጣም አሳሳቢ የውድድር ዓመት ነው። ስሎት እንግዲህ ትልቁ ግባቸው ሊሆን የሚችለው ካሁን በኋላ ሊቨርፑልን ለቀጣይ የውድድር ዓመት ለዩኤፋ ሻምፒዮንስ ሊግ ማብቃት ነው። ይህን ጉዳይ ያሳኩት ይሁን። አሁን ላይ እንግዲህ ባለፈው ሳምንት ቼልሲ፣ ቪላ፣ ዩናይትድ፣ ኤቨርተን፣ ብሬንፎርድ
ነጥብ መጣላቸው መሸነፋቸውን ተከትሎ በቦታው ላይ ሴትል አድርጓል። ቀጣይ ሳምንት እንግዲህ መርሲሳይድ ደርቢ ጥሩ ፎርም ላይ የሚገኘውን ኤቨርተን ከሜዳ ውጪ ይገጥማሉ። ምን አይነት ምላሽ ይሰጣሉ? አብረን በጋራ የምንመለከትበት ነው። ነገር ግን የምሽቱ ጨዋታ ለጥረታቸው ለደከሙት በተለይ ለነ ኢብራሂም ኩናቴ የምሽቱ ጨዋታ ፍጹም አስደናቂ ነበር። ኩናቴ በምሽቱ ጨዋታ የቀድሞውን ብቃቱን ያሳየበት፣ ቫንዳይክ እንግዲህ ሊቨርፑልን በተቻለው አቅም በዘንድሮ ሲዝን በርካታ ክፍተቶች በርካታ ትችቶችም እያስተናገደ ግን በምሽቱ ጨዋታ በጎ የሚባል 90 ደቂቃ ነው ያሳለፈው። ሜሎስ ኪርኬዝም እንደ ጨዋታ ጥሩ ፔርፎርም አድርጓል። ግን በክላስ ደረጃ ፔርፎርም የማድረግ ኳሊቲን ግን ፔጄ በድጋሚ አንፊልድ ላይ መጥቶ በአስተማማኝ መልኩ ድልን ከአስደናቂ ኳሊቲዎች ጋር አሳይቶ ወደ ቀጣዩ ዙር አልፎ እንግዲህ የዛሬ ምሽቱን የባየርንና የማድሪድን ሁለተኛ ዙር ጨዋታ ተመልክቶ ተጋጣሚውን ዛሬ ምሽት የሚለይ ይሆናል። ለአርነ ስሎት ለተጫዋቾቻቸው፣ ለሊቨርፑል ደጋፊ ምሽቱን ላደመቁ የአንፊልድ ደጋፊዎችም ጭምር አሳዛኝ ምሽት ነው። በዘንድሮ ሲዝን ብዙ ሲጠበቅ የነበረው ቡድን ያለምንም ዋንጫ ሲዝኑ ማጠናቀቁ በጎብ አይባልም። ቀጣይ ዓመታት ግን ካለው የቡድን ግንባታና ስትራቴጂ አንጻር ጥሩ ጊዜያት ከፊት ለፊት እየመጡ ነው። በምን አይነት መልኩ ይሻገሩታል የሚለውን ነው እንግዲህ ካሁን በኋላ ባሉ ጨዋታዎች የሚወሰነው። ለማንኛውም ሊቨርፑል በፒኤስጂ በሜዳው 2-0 የተሸነፈበትን ጨዋታ ድረ ጨዋታ ነጥቦች ላይ በዚህ መልኩ ትኩረት አደረግን። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል ፕሮግራማችን ተመልሰን እንመጣለን። ሰላም ቆዩ።